አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ተመልሼ መጥቻለሁ። ብሩክ አለማየሁ የጠፋው ሰው መጥቷል ማለት ነው፣ ተገኝቷል እና ውዶቼ መጥቷል። ሼር አድርጎታል ብሩኬና በብላኬ ቤት መጥቷል። እንግዲህ ቲክቶከሩ ብላኬ ማለት ነው፣ ጥቁር አዝሙዱ እና በሱ ቤት መጥቷል። ሼር ባደረገው ብሩኬ ሼር ስላደረገው በብሩኬ ቤት ታገኙታላችሁ ማለት ነው። እና ውዶችዬ እንግዲህ ብላኬም ጥሩ ስራ ሰርቷል፣ ጥሩ ነገር አድርጓል። የተናገረውም ነገር የሁላችንም ሀሳብ ነውና እናመሰግናለን ብላኬ። እንግዲህ ሰብስክራይብ ያላደረጋችሁት ሰብስክራይብ እያደረጋችሁ ብላኬን አበረታቱት ማለት ነው። ጥሩ ልጅ ነው እንግዲህ ከንግግሩ ምናምን በጣም መልካም ልጅ ነው። አንደበቱ የሰው ልጅ አንደበቱ ነውና ደስ ይላል። የምሬን ነውና ሰብስክራይብ እያደረጋችሁ አበረታቱት። አይከፈልበትም። ይሁን የሀገር ነው ሰብስክራይብ ያደረኩት የሀገር ማለት ነው። በነ ሀይሚዬና በነ ብሩኬ ስም በጨረቃዎቼ ስም ብዙ ሰው ነው ሰብስክራይብ ያደረኩት ማለት ነው። ስለዚህ አይከፈልበትም። ሰብስክራይብ እያደረጋችሁ አበረታቱት ማለት ነው። እንግዲህ ቲክቶከሩ ከቲክቶከር ወደ ዩቲዩበር መጥቷል ማለት ነው። ሁለቱንም መሆን ይቻላል እኮ ቲክቶከርም ዩቲዩበር መሆን ስለሚቻል ያው እንግዲህ በዚህም አበረታቱት ማለት ነው ውዶቼ። በመቀጠል እንግዲህ ብሩኬን ቃል አስገብቶታል ማለት ነው። ከሀይሚዬ ጋር እንዳትጣሉ ባክህ ብሎ እግሩ ስር ምናምን ወድቆ ሁሉ ቃል አስገብቶልናል ማለት ነው እንግዲህ እና ይሄ ሁላችንም ሀሳብ ነው። ነገር ግን ያው የሰው ልጅ በህይወት ሲኖር አለ አይደለም እንኳን አይደለም አንድ ቤት እየኖራችሁ ፍቅረኛም በሉት ባልና ሚስትም በሉት እናትና ልጅም እህትና ወንድምም እግርና እግርም ይጋጫል። ገባችሁ? ትጣላላችሁ። ያው የሰው ልጅ ሁሌ ደስተኛ እንደሆነ ሁል ጊዜ ተስማምቶ አይኖርም። በትንሽ በትልቁ አንዳንድ ነገር ሊያጋጫቸው ይችላል። ግን ያ ማለት ደግሞ እስከ መለያየት ድረስ ምናምን የሚያደርስ ነገር ምንም ነገር ሊኖር አይገባም ነው። ማንኛውም ነገር ከትንሽ እስከ ትልቅ ያለው ችግር በንግግር የሚፈታ ነገር ነው። ዋናው ፍቅር ነው። ፍቅር ካለ ማንኛውም ነገር በንግግር መፍታት ይቻላል። ይሄ ነገር ደግሞ ያለ ነው። ሀይሚዬና ብሩኬ ደግሞ አልተጣሉም። ብሩኬ እንዳለው ተጣልተን ሳይሆን እኔ ስሜታዊ ሁኜ ነው ባለው ነገር ባየሁት ነገር ስሜታዊ ስለሆንኩኝ በሰዓቱ የሆነ ነገር ብናገር ወይም ደግሞ የሆነ ነገር ብፈጥር እነሱን ላስቀይም ወይም ደግሞ የሆነ ነገር ላደርግ ስለምችል ለዛ ነው የወጣሁት አለ። እና አንዳንድ ሰው ስሜቱ እንዲረጋጋ የሆነ ቦታ ሂዶ ብቻውን ቁጭ ማለት ይፈልጋል፣ ወይም ደግሞ ከጓደኞቹ ጋር መሆን ይፈልጋል። ገባችሁ? እንደዚህ አይነት ይሄ ስሜቱ እስኪረጋጋ ድረስ ማለት ነው። እና ጥሩ ነው እንደዛ ነገር እና ብቻ ግን የተሽከርካሪ ምናምን ሲይዙ ስሜታዊ ሆናችሁ ወይም ተናዳችሁ እንትን ማለት የለባችሁም። ይሄ በቃ የሁል ጊዜም ሀሳቤ ነው ማለት ነው። እና እንግዲህ ብሩኬ ታውቁታላችሁ፣ የይቅርታ ልብ ያለው ልጅ ነው። ይቅርታ ከተባለ ወደው ይመለሳል። ከባባድ ፕራንክ ስታደርገው ያው የመልስ ምት ሲመልስ የእሱን ፕራንክ ከባድ ነው፣ ታውቁታላችሁ። እና ቅመምዬም ደግሞ ሌላ ፕራንኮችን ምናምን ሲያደርጋት ችግር የለባትም፣ ወዳውኑ ትፈታለች። እንዲህ ችክክ አትልም። በቃ ወዳውኑ ትረሳዋለች። ፕራንክ ነው ከተባለች እንትን ትላለች፣ ትፈታለች ማለት ነው። ግን ይሄ በሴት ዙሪያ ሶስተኛ ወገን መጥቶ ምናምን በጣም ከባድ ነው። አዛ ነው። በዛ ነገር ቶሎ እንትን አትልም፣ ስሜቷ በጣም ይጎዳል ማለት ነው። እናም ብሩኬም ከዛ አንጻር እዩት ማለት ነው። እሱም በዛ ቦታ ብትሆኑ ሁላችሁም ከባድ ነው። አሁን ብላኬ በስከ መጨረሻ ምናምን እመናት ምናምን ነገር የሚል ነገር ተናግሯል። ይሄ የእምነት ጉዳይ አይደለም፣ የእምነት ጉዳይ ሳይሆን ባየው ነገር ስለተናደደ ነው እንጂ ሳላምናት ቀርቶ ምናምን አይደለም። እና ብላኬ አታሽቃብጥ፣ እውነቱን ተናገር። እኔ ሰው ራሱ የማያደርገውን ነገር ከልክ በላይ የሆነ ሲያሽቃብጥ ምናምን ደስ አይለኝም። የምሬ ነው ምናችሁ። እና ይሄ ሁላችንም ነው ውዶቼ። እንዴት ነው አንድ ሰው የራሴ የምትሉት ሰው ከሌላ ሰው ጋር ሆኖ ሌላ ነገር ሌላ አክት ምናምን ስታዩበት ትናደዳላችሁ። መቅናት አለባችሁ፣ መናደድ አለባችሁ እንጂ አይ ስለማምናት ብላችሁ አይን እያያችሁ ዝም ትላላችሁ። አይደረግም ውዶቼ። እና ብላኬ ይሄን ነገር አይነፋም እንዴ! ሰው የማያረገውን እኔ የማላረገውን ነገር ሌላ ሰው እንዲያደርገው አልገፋፋም። ገባችሁ? በምንም አይነት ነገር ብትመጡ ይሄ የእምነት ጉዳይ አይደለም። ማናችንም ብንሆን የምናደርገው ነገር ነው። እንደውም በጣም 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 ታጋሽ ነው ብሩኬ እንጂ በብሩኬ ቦታ ሌላ ሰው ቢሆን
የሆነ ነገር ነው አንስቶ የሚያዳፍንበት ወይም ደግሞ የሆነ ነገር እንዳላችሁ ደግሞ ሜቢ ተመካክረው ምናምን ሊሆን ይችላል እንጂ ማንም ሰው በዚህ ልክ ምናምን ከባድ ነው ስሜቱ። እንደዚህ አይነት ነገር ከባድ ነው ለሴትም ለወንድም፣ በቃ ለሁለቱም ከባድ ነው። በፍቅረኛ መሀል ላይ ሌላ ሰው ገብቶ የሆነ ነገር ሪያክት ካደረገ ከባድ ነው። በቃ ይሄ ያለበትን ብቻ ሳይሆን ስሜቱንም ራሱ በቦታው ባትሆኑ መረዳት መቻል አለባችሁ። ማንም ሰው የሚረዳው ነገር ነው። ገባችሁ? እኔ በሆነስ ብላችሁ ማሰብ አለባችሁ። ብሩኬ እንደውም ታጋሽ ነው። ቅመምዬም ደግሞ ሌላ ነገር ታደርጋለች ማለት ሳይሆን የፕራንኩ ሂደት ነው እንግዲህ ልክ አይደለም ምናምን ስንል የነበረው እንጂ ፕራንክ ከተባለ ፕራንክ ነው፣ ምንም ችግር የለውም። ግን ደግሞ እንደዚህ አይነት ፕራንኮች መቅረት አለባቸው እና ሀይሚዬና ብሩኬ አሁን ቁጭ ብለው መነጋገር፣ እንደዚህ አይነት ፕራንክ እሱም ማድረግ የለበትም እሷም ማድረግ የለባትም። አለቀ። በዚህ መስማማት መቻል አለባቸው። ምክንያቱም ይሄ ነገር የሁለታቸውንም ስሜት ስለሚጎዳ በቃ እንደዚህ ነው እንጂ እንደዚህ ነው ችግር የለውም ኖርማል ነው የምትሉ ሰዎች ኖ፣ እናንተ አታረጉትም በፍጹም። ይሄ ማንም ሰው አያረገውም። ቁጭ ብላችሁ ፍቅረኛችሁ ከሌላ ሰው ጋር እንደዚህ ነው ምናምን ሌላ ነገር ስታደርግ ማንም ሰው ቁጭ ብሎ የሚመለከት የለም እንዴ። እንደዛ ሆነ ማለት ልጅየው ደንዝዟል ወይም ደግሞ ልጅቷ ደንዝዛለች ማለት ነው እንዴ። ምን እየሆናችሁ ነው? እና ግን በቃ ከዚህ በኋላ ያለውን ነገር ይፈቱታል። ብሩኬም እንግዲህ ያለውን ነገር ተናግሯል ማለት ነው። ፕራንክ መሆኑን ሳይ ያው ተረጋግቻለሁኝ፣ ግን እንደዚህ አንዳንድ ፕራንኮች መቅረት እንዳለባቸው አስባለሁ አለ። እውነት ነው። በተለይ እንደዚህ አይነት ፕራንክ መቅረት አለበት። በቃ ይሄን ነገር ደግሞ አንተና ሀይሚዬ ቅመምዬ ጋር ሆነ ቁጭ ብለህ አውርተህ መፍታት ነው። በቃ በንግግር ይፈታል። ይሄ ሲምፕል ነው፣ ቀላል ነው። በቃ እንደዚህ በዚህ እንትን ምንም አታስቡ፣ አትጨነቁ ውዶቼ። ነገ ኢንሻአላህ ሁሉም ነገር ተፈቶ በሰላም በሳቅ ይመጡልናል። እሁድም እንግዲህ ጌሟ ነው፣ የቅመምዬ ጌም ነው እንዳልኳችሁ። ሁላችሁም ተገኝታችሁ ታብታብ በማድረግ ግዴታ አንበሳ ማውረድ ብቻ አይደለም በእጃችሁ ታብታብ በማድረግ ራሱ ሌላ እንትን ነውና እንዳልኳችሁ ይሄ መከፋፈል ምናምን የምታደርጉ ሰዎች ባካችሁ ተው። መከፋፈል ምናምን አያስፈልግም። እንደ በፊቱ አንድ ሆናችሁ ምናምን በቃ እዛ ላይም ኮሜንት ስር ምናምን ሌላ ነገር ስድድብ፣ ሌላ ነገር ማውራት ምናምን አያስፈልግም። በቃ ታብታብ ነው ማድረግ ያለባችሁ ሁላችሁም እንጂ ከስር ምናምን ሌላ ይሄን ታብታብ ማድረጉን ዘንግታችሁ ላይክ ዝም ብላችሁ ሌላ ነገር ጦርነት ከከፈታችሁ በጣም ያስጠላል፣ ይደብራል። በታብታብ ማገዝ መቻል አለብን። ታብታብ ወሳኝ ነገር ነው በነገራችን ላይ። ስለዚህ እንዳንበለጥ እንዳንሸነፍ ያው ምንም እንኳን መሸናነፍም ቢኖረውም ምንም ችግር የለውም። ያው ይሄ ነገር የመልካምነት እንትን ነው ማለት ቢያሸነፈ ጥሩ ነገር ስለሆነ የሚያደርገው ችግር የለውም። ባያረግ ራሱ ያለ ነው። ያው መሸነፍ ማሸነፍ ያለ ነው። ግን ደግሞ ያው ጨረቃ ፋሚሊ እንታወቃለን አይደል? ያንን ስማችንን ደግሞ አሁንም ድጋሚ ማስጠራት አለብን። ስለዚህ ሁላችሁም ከኔጌቲቭ ኮሜንት ወጣችሁ ሌላ ነገር ከመነጋገር ወጣችሁ ከስሜታዊነት ወጣችሁ ሁላችሁም አንድ ሆናችሁ የቅመምዬ እህቶች የብሩኬ እህቶች አንድ ላይ ሁላችሁም የጨረቃ ፋሚሊ በሚለው ነው የሚይዘው። ገባችሁና? ሁላችሁም ታብታብ በማድረግ ማገዝ መቻል አለብን። እንግዲህ ነገ ደግሞ ፋፈሽ ብለው ይመጡልናል። ቅመምዬ ደግሞ የኔ ሚጥጥ የኔ ቆንጅዬ አንድ አይነቶች ናቸው። ደግሞ እንዴት እንደምታምር ወይ የምር የእንትና ልጅ መሰለች። ናቲ ነው ምናምን የሚባለው ልጅ ናቲ ሞቲቬት ምንድነው የሚለው ይሄ መኪና ምናምን ጋራጅ እንትን የሚለውና እሱን ሰው በጣም ቤስት ወዳጃቸው ነውና ሲመስለኝ ከሱ ቤት ሄዳ ይመስለኛል ሀይሚዬ። እንግዲህ ብሩኬን ፍለጋ ወጥቻለሁ ብላ ነበርና ምናልባት ከሱ ካለ ብላ ሄዳ ነው ልበል እና ብቻ እንግዲህ ሀይሚዬም አፋልጉኝ ቡቡን ያየ በውስጥ ያናግረኝ ብላለች። ባካችሁ ቡቡን ያያችሁ ለማንኛውም ቀልዳችሁ አይጠገብ እናንተ እናቴ። ግን ያው እንግዲህ በትናንትናው ልብስ ነው ያለውት ምናምን እግዚአብሔርን እያሉ እየማሉ ነው። እኛ እኮ ተቸገርን ወገን። እኛ እንዴት ማንኛውን እንመንሽ እንዴ? እዚህ አንዳንድ ልጆች ዝም ብለው ነው አውቀው ነው ተመካክረው ነው ምናምን ይላሉ። እኔ ማንኛውን
እዛ ጋር ደግሞ እግዚአብሔርን እያሉ ቤት አላደርኩም ቤት አላደረም እየተባለ እየተማለ ነው። ገባችሁ? ብቻ ግን ያም ሆነ ይህ ዞሮ ዞሮ ዋናው የእናንተ ፍቅር፣ አንድነት፣ ሰላም ነው። በቃ ሌላ ምንም አንፈልግም እኛ። እንግዲህ ያሳቀኝ ነገር ብሩኬ ምንድነው ያለው? ይሄ ምንድነው ብላኬ እህቴ ምንም ቢሆን እኮ እህቴ ናት ምንም ችግር የለው ምናምን መታ ብትጋበዝ ምናምን ነገር ሲል ትናንትናም እህቴ ናት ወንድሜ ነው በሚል ተፎግሬ ነው የተጣላሁት ምናምን አላለ። አዎ እና እህት ወንድም የሚባል ነገር ይሄ አለው ቦታ አለው። ገባችሁ? እና ከመስመር ምናምን እንትን ያለ አያስፈልግም። ያው ፕራንክ ነው፣ ለፕራንኩ ነው እንደዛ እንትን ያለው ያንም ቅዱሴም እና እንደዚህ አይነት ነገሮች መቅረት መቻል አለባቸው። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱት ብላኬ ማለት ነው። ቅመምዬ የኔ ቆንጆ የኛ ውብ መታልናለች እንግዲህ በቡቡ በሚለው አካውንቷ ማለት ነው። የኔ ውድ እምር ብሎባታል እንዳያችኋት እንግዲህ እና እችን የመሰለች እንግዲህ ቆንጅዬ ልጅ ይወልዱልናል ማለት ነው ሀይሚዬና ብሩኬ። ይሄን ነው የምንፈልገው ከናንተ ማለት ነው። ከማጣት ሞታለሁ ከሌለ ያመኛል ካላንተ የበላሁት ከሬት ይመረኛል ይደብራል ቀኑ ድምፅህን ካልሰማው ኧረ እባክሽ የሚል ነገር ደግሞ መጥቷልና ባለፈው በዚህ ሰርቶ ስቶሪ ላይ አድርጎት በጣም ነው ያሳቀኝ ሙዚቃው ማለት ነውና ይመቻችሁ። ቅመምዬ እንግዲህ ከቤቢዬ ጋር መታለች ማለት ነው። እድግ በየኔ ቆንጆ እንዴት እንደምታምር የኔ እናት እና መልካም ጊዜ ይሆንላችሁ። መልካም ምሽት። ፏፈሽ በሉ። አታስቡ፣ አትጨነቁ። ጥሩ ነገሮችን ነው መናገር ያለባችሁ፣ መኮመት ያለባችሁ፣ ምክር መስጠት፣ አስተያየት መስጠት ያለባችሁ መልካም ነገሮችን ነው ውዶችዬ፣ ከስድብ ከምናምን የጸዳ ማለት ነው። መልካም ጊዜ ይሆንላችሁ። ወይ